ቢሊዮን ዶላር የቀደመው መንግስት የተበደረውን ብድር ከፍተናል። ያን ባናደርግ እኮ በጣም ብዙ ስራ እንሰራበት ነበር። 9.9 ቢሊዮን ዶላር ማለት በጣም ብዙ ብር ነው። ይህን ስናደርግ ደግሞ አንድም ብር ኮመርሻል አልተበደርንም። አይ ለልጆቻችን ዕዳ ነው የሚተላለፈው ይቅርብን ብለን ያለውን ነው የምንከፍለው። እንመለስበታለን። ያንን መሸከም የሚችል ኢኮኖሚ ነበረው በዛ ሀገር ውስጥ ብድር ሳይቀበሉ ያንን ዕዳ 59% የሀገሪቱን ዕዳ መሸፈን የሚችል ኢኮኖሚ በሀገሪቱ ውስጥ ከነበረ የሀገሪቱ ኢኮኖሚ እንዴት ነው የሚታየው? እውነትስ የሀገሪቱ ኢኮኖሚ በዛን ሰዓት አሁን እሳቸው እንደሚያወሩት ነው ወይ የነበረው? ፋርሲ ብላዎች የሚያነሱት ሐሳብ አለ። እንግዲህ ከዚህ ጋር በተገናኘ ባዶ የነበረችን ሀገር የተራቆተችን ሀገር እነሱ ወደ ቲፒኤልኤፍ ነው የሚወስዱት። ቲፒኤልኤፍ መንገዱን ካዝናውን ሁሉ ዘርፎ ወደ መቀሌ የሄደበትን ባዶ ካዝና የተረከብንበት ብሎ ነው የሚያነሱትና በአጠቃላይ የሀገሪቱ ኢኮኖሚ ደግሞ ራሱ መልሶ ያንን ሁሉ ዕዳ መክፈል የሚችል ነበር በሰዓቱ። ምንድነው ያንተ እይታ እዚህ ላይ? ሎክ ከመለስ ሞት በኋላ የኢትዮጵያ ኢኮኖሚ ዳውንዋርድ ትሬንድ ነበረው፣ እያሽቆለቆለ ነበረ። ምንም የሚያካክድ አይደለም። አብይ እኮ የኢትዮጵያን የፖለቲካና የኢኮኖሚ ቀውስ ምክንያት ሆነ አይደለም አባባሰ ነው ብያለሁ። ከመለስ ሞት በኋላ መለስ ጀምሯቸው የነበሩ ትልልቅ ፕሮጀክቶች ነበሩ፣ እሱም የፈጸማቸው ስህተቶች ነበሩ። ከሱ በኋላ ህወሓት ኢህአዴግ አውራ የሌለው ከብት ነው የሆነው ማለት ትችላለህ። እና ጀነራሎቹ ሚኒስትሮቹ እነዚህ ሜጋ ፕሮጀክቶች ላይ የተሾሙት የተብላሹ ማሽኖችን መግዛት፣ ከዛ የሚተርፈውን ገንዘብ ለግልና ለቡድን መጠቀም፣ ኢኮኖሚው ሚስማኔጅመንት ነበረ። በኃይለማርያም ጊዜ ሲሪየስ የሆነ ኢኮኖሚክ ሚስማኔጅመንት ነበረ። ብድር መበደሩ ችግር የለውም እኮ ብድር ተበድረ ከሰራህበት ብድር ነሰርሊ መጥፎ አይደለም ለሀገር። ክሬዲት ሲስተሙ ይሰራል። ፋብሪካ ሰርተ ያ ፋብሪካ ውጤታማ መጀመሪያ ቅድመ ጥናት አድርገህ ፋብሪካው ተሰርቶ ያ ፋብሪካ ውጤታማ ከሆነ ብድሩን መመለስ ብቻ ሳይሆን ትርፍም ማምጣት ይችላል። ያኔ ታስበው የነበሩ የስኳር ሌሎች ሜጋ ፕሮጀክቶች ቢፈጸሙ ኖሮ አገሩን ትራንስፎርም ያደርጉ ነበረ። ግን እነዛም ህወሓቶችም አገሪቷ የገባችበት የፖለቲካ ቀውስ የኢኮኖሚውን አዳከመው። እውነት ነው እና አብይ የተረከቡት መለስ ትቶት ሄደውን ኢኮኖሚ አይደለም። በመለስና በአብይ መካከል ሲሪየስ የሆነ የኢኮኖሚክ ሚስማኔጅመንት ነበር። ይሄ አንድ ፋክት ነው። ካዝናው ባዶ ነበረ፣ ውሸት ነው። ገንዘብ ተዘርፎ ነበር፣ አዎ። ተሰርቆ ነበር፣ አዎ። ግን ሪሜምበር ለውጡ አብዮታዊ እንዳይሆንና ከውስጥ በሚመጡ አመራሮች እንዲቀጥሉ ያደረግንበት አንዱ ምክንያት እንዲህ አይነት የሀገር ዘረፋ እንዳይፈጸም ነው እና የሀገሪቷን የተቋማዊ የኢኮኖሚ ተቋማት ከልክ በላይ ሊያዛንፍ የሚችል ዘረፋ አልነበረም የተካሄደው። ኢኮኖሚ was not fully healthy ግን እዛው ነበር። ኦኬ let's say 9.9 ቢሊዮን ብድር ከፈልኩ ነው ያለው። ስንት ያህል ገንዘብ ነው በጦርነት ያጠፋው አብይ? 60 ቢሊዮን ዶላር ነው። ትግራይ ላይ በትግራይ በተደረገው ጦርነት ብቻ 30 ቢሊዮን ነው የከሰርነው። አማራ፣ ኦሮሚያና ሌላው ስንጨምረው ይሄ ማለት የወደመው መሳሪያ፣ የወደመው መሰረተ ልማት፣ ኦፖርቹኒቲ ኮስቱ፣ ያጣነው ኢንቨስትመንት ስድምረው 60 ቢሊዮን በትንሹ እስከ 100 ቢሊዮን ሊደርስ የሚችል ነው። ሶ 9 ቢሊዮን መክፈሉ ነው ያዳከመው ወይ 60 ቢሊዮን ጦርነት ማውደም? ከዛ ወዲህ ወደ 30 ቢሊዮን ደግሞ በዚህ በልጅ ጨበራ ጩርጩራ ማፍሰስ፣ ዲም ላይት ሰው እየተራበ ሀገር እየፈረሰ የሺሻ ቤት የሚመስል ዲም ላይት መስራቱ ነው ያዳከመው። ያስ ህወሓትና አገዛዙ የራሳቸው ድክመት ነበራቸው። ለዛ ነው ከስልጣን የወደቁት እኮ። I don't know why they make the same mistake. if you go back በዛ ጊዜም ስለነበረው ምንድነው ኢኮኖሚ ነው ማኔጅ እያደረጉ ያሉት። በኢኮኖሚ መስመር ነው የምንመጣባቸው፣ በኢኮኖሚው መስመር ነው የምንጥላቸው ስል ነበር በቄሎ ጊዜ። ሲምፕል that's what we did። ከና አብይ ጋር ሲነጻጸር ግን እነዛ የዚህን ሀል ሚስ ማኔጅ አላደረጉም። እውነቱን ለመናገር ኃይለማርያም ጠንካራ መሪ አልነበረም፣ ግን ባለጌና ዱርዬ አልነበረም። በሀገር የሚጫወት ሰው አልነበረም። he was a responsible moral man። አሁን እኮ ዲል እያደረግን ያለ ነው ግንዛቤም የሌለው እውቀትም የሌለው ስነ ልቦና የሌለው
ሀገር ምን እንደሆነ የማይረዳ ሀገርን እንደ ሸምሱ ሱቅ በደረቴ ሊጫወትባት የሚፈልግ የ130 ሚሊዮን ሀገርን ህዝብን ሀገር እንደ ሸምሱ እኮ ስማ ነጋዴው ይሄ በሱቅ በደረቴ ይዘው ልጆች የሉም ሜክሲኮ እነሱ እኮ በኢትዮጵያ ኢኮኖሚ አብይ የተጫወተውን ያህል እነዛ እኮ አይጫወቱበትም በሚሸጧት መላጭና ሰልባጅ he played with the economy ከዛ ምን ያደረገው በጦርነት ካወደማት በኋላ ከጦርነት የተረፈው ነው በብልጅልጅ ካጠፋው በኋላ 100 ቢሊዮን የሚቀጠም የሚያክል ገንዘብ ካበጠፋ በኋላ ስለዚህ ህዋቶች ስላጠፉት 9.9 ቢሊዮን ማውራት ይፈልጋል ህዋቶችማ ተቀጡ ስልጣን አጡ እኮ በዛ ምክንያት ናው እሱ በእነሱ ማአት እጥፍ 10 እጥፍ አጥፍቶ እነሱ ላይ ሊያላክክ ይፈልጋል ኖ አብይ ሀገሪቷን በጦርነት አድርጎ ከዛ የተረፈውን ገንዘብ በብልጅልጅ ላይ አባክኖ መጨረሻ ላይ ምን አደረገ እንግዲህ በጦርነት የተዳከመን ኢኮኖሚ ከዛ የተረፈችውን በብልጅልጅ የተፋን ኢኮኖሚ ስትራክቸራል አድጀስትመንት ብሎ ሄዶ ከ1980ዎቹ ወዲህ በአለም ላይ የተጠላን ስምምነት ከአይኤምኤፍ ጋር ገባ ይህ ማለት ምን መሰለ ኦሬዲ ታሞ ካልጋ ቁራኛ ለሆነ ሰው ኮሶ እንደመስጠት ነው ኢሚዩኒቲው ተዳክሞ አልጋ ላይ የተኛን ሰው ኮሶ በሰጠው እንት ቤት ሄዶ እዛው ነው የሚሞተው እዛው ነው የሚቀራው that's what it did to ኢኮኖሚው ኮላፕስ አደረገ ሶ ምንድነው ያደረገ ያለው ብር ፕሪንት ያደረገ ደሞዝ ወደ መስጠት ነው ይሄድ ያለውና ይሄ he has nobody to blame ኢፒኤልኤፍ ላጠፋችው ጥፋት ተቀጣለ ከስልጣን ተባራለች ኃይለ ማርያም ላሳየው ድክመት እጅ አውጥቶ በቃኝ I messed up ብሎ ስልጣን ለቀቀ now you want to blame that man the man who acknowledge የራሱን ድክመት acknowledge አድርጎ ስልጣን የለቀቀ ሰውዬ ብሌም ማድረግ ይፈልጋል ጆዋር ከዚህ ጋር ግን በደንብ ማንሳት የፈለኩት ነገር እኔ ምንድነው አሁንም ወደ ኋላ ለመለስ አሁን ይሄ ቪዲዮ ቢያንስ ከተወሰኑ አመታት በፊት የተወራ ቪዲዮም ጭምር ነው ግማሹ ማለት ነውና እኔ ማንሳት የፈለኩት ነገር በዛ ሰዓት የነበረው የሀገሪቱ ኢኮኖሚ ቢያንስ ዕዳ መክፈል የሚችል ኢኮኖሚ ነበር ማለት እንችላለን የሚሰራው ነገር ከሚሰበሰበው ግብር ካለው ሁኔታ የቄሮ ሙቭመንት እንኳን በነበረበት ሰዓት ውስጥ ነው ይሄ ነገር የነበረው ምናልባት የሀገሪቱን ሜጋ ፕሮጀክቶች ማስኬጃ ሊሆን ይችላል ይሄ ብር ሀገሪቱ የተበደረቻቸው ብሮች እነዚህ ብሮች ማለት ነው ዛሬስ ያለው የሀገሪቱ ኢኮኖሚ እንደምን ያለ ነው ቢያንስ የዛን ጊዜ የነበረውን የሀገሪቱን ኢኮኖሚ ብንመለከት ያንን ዕዳ መክፈል የሚችል ኢኮኖሚ ተገንብቶ ነበር ማለት ይቻላል ዛሬስ ያለው የሀገሪቱ ኢኮኖሚ እንደምን ያለ ነው ምን ያህል ዕዳ መክፈል ይችላል ብድር ሳይበደሩ ያንን አብይ ማድረግ ይችላል ነው ዛሬ ያንተ እይታ ምንድነው እዚህ ጋር ምናልባት ከዚህ ጋር በተገናኘ የሱን አንድ ቪዲዮ ጨምረን ድጋሚ ብንሄድበት ይሻላል በያሰብኩና አንድ ቪዲዮ አዘጋጀው እንዲሁ 1500 ብር የሚበላው የመንግስት ሰራተኛ 300 እጥፍ ደሞዙን ጨመረ 300 እጥፍ በኢትዮጵያ ታሪክ ታይቶ አይታወቅም እቺንም አንድ ላይ እንድታነሳልኝ የፈለኩት ለምንድን ነው የሀገሪቱ ኢኮኖሚ በዛን ሰዓት 300 እጥፍ ተጨመረ አልተጨመረ ምን ሸከም ነበር የሚለውን ነገር እንድትመለከት ስለፈለኩ ነው ነገ 300 እጥፍ አልጀመረም ውሸቱን ነው ያ 300 300% ለማለት ፈልጎ ካልሆነ በስተቀር he's used to lying so much he can't afford it pathological ሆኖበታል he has to lie unnecessarily that's what surprised me እኮ ፖለቲከኛ ያጋንናል ያለ ነው አቺቭመንቱን ያጋንናል ግን ተራ ቀደዳ ነው እያቀረበ ያለው ለምሳሌ ያኔ ብድር መክፈል የሚችል ኢኮኖሚ ነበር አሁን ይችላል ኢትዮጵያ የስትራክቸራል አድጀስትመንት እንድታረግ አይኤምኤፍ እና ወርልድ ባንክ ለረጅም ጊዜ ኢኮኖሚክ ሊበራላይዜሽን እንዲገቡ ለረጅም ጊዜ ጫና ሲያደርጉ ነበር እምቢ ነው የተባሉት መለስ ብቻ አይደለም የኢትዮጵያ ኢኮኖሚስቶች I cannot find a single Ethiopian economist ብዙዎቹን አዋራቸዋለሁ ኢትዮጵያ ላለችበት የኢኮኖሚ ደረጃ በአሁኑ ወቅት ሊበራላይዜሽን ስለ ስትራክቸራል አድጀስትመንት ጠቃሚ ነው የሚል አንድ ሰው አላየውም ለምንድን ነው ሁሉ እሱም እኮ አብይ ራሱ እኮ እምቢ ሲል ነበር መጀመሪያ አካባቢ ላይ
2019 2020 ላይ 20 አካባቢ እምቢ ሲል ነበር። ለምንድን ነው አሁን ማንኛውም ዓለም ሊቀበል የማይፈልገውን የስትራክቸራል አድጀስትመንት ለመቀበል የፈለገው? ስለተገደደ ነው። ምክንያቱም ኢኮኖሚስ ቤሊያ ምንም ማድረግ አልቻለም ከዚህ በላይ አሁን ያለው የኢትዮጵያ ኢኮኖሚ has collapsed። ይሄ እኮ is not a secret። አይኤምኤፎች አምና የነበረውን ክርክር ታውቃለህ። አይኤምኤፍ ብድር ሲሰጥ በፕራይቬትም ስናገኛቸው ስንጽፍ የነበረው ምንድነው? ጦርነት ካልቆመ የሀገሪቷን ኢኮኖሚ ቀውስ ያባባሰውና ያመጣው የፖለቲካ ቀውሱ ወደ ግጭት ማምራቱ ነው። ግጭት ቆሞ ፖለቲካው ካልተረጋጋ ኢኮኖሚ ማረጋጋት አይቻልም። ስለዚህ ምንም አይነት ቢሊየን ብትሰጡት ለአብይ ጦርነት ካልቆመ ድረስ ኢኮኖሚው መልሶ ሊያንሰራራ አይችልም። ቦታው ራይቲንግ ዛት ዋት ሎት ኦፍ አስ ወር አድቮኬቲንግ አይኤምኤፎችም ቢያሉና ባንክ ስለሆኑ ሰጡት። የዛሬ ወር አካባቢ ባወጡት ሪፖርት ግን ሪፎርሙ አደጋ ላይ ነው፣ ሪፎርሙ እየሰራ አይደለም። ምክንያቱም ምንድነው? አንደኛው ጦርነት ነው፣ ሌላኛው ተቋማዊ አቅም አልተቻለም። የተቋም አቅም ሪፎርሙን ኢምፕሊመንት ለማድረግ የሚችል የተቋም አቅም የለም። ሁለቱም ከዚህ በፊት እንለው የነበረው አንደኛ ጦርነት እስካልቆመ ድረስ ኢኮኖሚው ሪቫይቭ ማድረግ አይቻልም፣ እንዲያሰራራ ማድረግ አይቻልም። ሁለተኛ የኢትዮጵያ ስቴት የኢትዮጵያ ሀገረ መንግስት አቅም ተመናምኗል። የመንግስት አቅም ኢኮኖሚ ማኔጅ ማድረግ የምትችለው የመንግስት አቅም ጠንካራ ከሆነ አስተዳደራዊ አቅሙ እስከታይ ድረስ የምታወጣውን ፖሊሲና ስትራቴጂ ለማስፈጸም እስከታይ ድረስ ለማስፈጸም የሚችል አስተዳደራዊ መዋቅር ሲኖር ነው። ያ መዋቅር ተበልቶ ቤዚካሊ አሁን ያለች ኢትዮጵያ የከተማ ኮሪደር ብቻ ነች እኮ። አብይ እኮ የሚያስተዳድረው ኮሪደሩን ብቻ ነው። አዲስ አበባ ውስጥ የሚያስተዳድረው ኮሪደሩን፣ ከዛ ውጪ ያለው ሰው ሀጃም የለውም ቁጥጥርም የለውም። ሮቤም ከሄድክ የሚያስተዳድረው ኮሪደሩን ነው። ባህር ዳርም ከሄድክ ኮሪደሩን ነው የሚያስተዳድረው። ያ ማለት ምንም ቢሊየን ቢሰጡት ፈረንጆቹ ወይም አረቦቹ ያ ገንዘብ ከኮሪደሩ ላለፈ ያለውን የኢትዮጵያን ኢኮኖሚ ኢምፓክት ሊያደርግ አይችልም። የሀገራችን ህዝብ 90% የሚሆነው እናሳንሰውና ገበሬው 80% የሚሆነው ደግሞ ከኮሪደሩ ውጪ ነው ያለው። ይሄንን ኢምፓክት ሊያደርግ የሚችል የመንግስት አቅም የለም። ይሄ መንግስታዊ አቅም መልሰን መገንባት እስካልቻልን ድረስ ከኢኮኖሚው ቀውስ ለመውጣት ያዳግተናል ማለት ነው። ጥሩ እንግዲህ ጀዋር ከዚህ ጋር በተገናኘ አሁን ባለንበት ሁኔታ ላይ እንመለስና ያለውን ሁኔታ እናንሳው። አሁንም ከዚሁ ከእኔ ጋር በነበረው በኢኮኖሚ ጋር በተገናኘው ከኔ ጋር በነበረን ቆይታ አንድ ያነሳው ነገር ነበር። ምናልባት እሱን ነገር እናንሳና አሁን ደግሞ ወዳለንበት ሁኔታ እንመለስና ጥያቄዎችን እናስከትል። የሀገሪቱ ኢኮኖሚ ሁኔታ ያለንበት ሁኔታ እናነሳለን። የደሞዝ ጭማሪው በሀገሪቱ ኢኮኖሚ ላይ የሚያመጣው ለውጥ በተለይም የኑሮ ሁኔታን ለመቀየር ያለውን ሁኔታ በደንብ በዝርዝር እንወያይበታለን። ምናልባት ጊዜ ካለን ተመልካቾቻችን ከአንድ የተወሰኑ ሰዎች በአጠቃላይ የተወሰኑ ጥያቄዎችን ብቻ ለመቀበል እንገደዳለን። ጊዜ ካለን ውይይታችንን በዚህ ቋጭተን ሌላ ጊዜ በውይይት እንመለሳለን። በአጠቃላይ ተግባራዊ ሲደረግ ሊቃረብ የሚያሳዩ ነገሮች አሉ። ምናልባት በኋላ የምናነሳው ነገሮች አሉ። እስኪ ይህችን ነገር እንስማና ወደ ቀጣይ ጥያቄ እንለፍ። አንድ መንግስት ለነዚህ የጤና ባለሙያዎች በፍጥነት አጥጋቢ ተደራድሮ ዝም ብሎ በእንትን ሳይሆን ቁጭ ብሎ ሌበር ዲስፒዩት ነው። ካላወቁ የሚያውቁ ኤክስፐርቶች አሉ። የኛ ሀገር ሰዎች አሉ የማውቃቸው። ለምሳሌ በኢንተርናሽናል ደረጃ የሌበር ዲስፒዩት የአሰሪና ሰራተኛ ክርክርን የሚያሸማግሉ እነሱ አምጥተው መደራደር ነው አንዱ እሱ። በጣም ጥሩ። ሁለተኛው ሰው እየተረዳ እንደሄደ ስለምወድ ነው። ሁለተኛው ነገሮች እንዳይባባሱና እሳቱ እንዳይቀጣጠል ከተፈለገ በመምህራኑ ጋር፣ በፖሊሱ ጋር፣ በወታደሩ ጋር፣ በኮንትራክተሩ ጋር እየተነሱ ያሉት ልጅትነት ጥያቄዎች ወደ መንገድ ሳይወጡ በፍጥነት መልስ መስጠት፣ ፕሪሚቲቭ የሆነ መልስ መስጠት አስፈላጊ ነው። አሁን ይሄ ጉዳይ ከወጣ ወዲህ የመንግስት ሙከራ ምንድን ነው? አንዳንዴ እኮ ኢህአዴግን የበላውን በፍጥነት ነው እያደረጉ ያሉት። ዳር just a bad copy of EPRDF። አሁን ምንድን ያደረጉት ባለፉት
ባለፉት አንድ ሳምንት ውስጥ ስብሰባ ነው ያደረጉት። ካድሬዎች ሰውን ሰብስበው በ7 ዓመታት የሰራነው ስራ እነኚህ የውጪ ተላላኪ ኃይሎች ምናምን ወዳጄ ዳቦ አታ ህፃን ከቤት የምታለቅሰው ሰው ቤት አከራዩ ከቤት ሊያባረረው እየሞከረ ያለ ሰው ያን ሊሰማልህ አይፈልግም። መፍትሄ ለኢሚዲየት ፎር ሂዝ በርኒንግ ኩዌስችን ኢሚዲየት አንሰር ነው የሚፈልገው። ስለዚህ ይሄ እንዳይስፋፋ ከተፈለገ ማድረግ ያለባቸው ቶሎ መልስ መስጠት ነው። ጥሩ እንግዲህ እነዚህ ነገሮች እንደ እንትን ነው እንደ ትንቢት ነው የሚመስሉት እና ማለት መንግስት አልቀበላቸውም ብሎ የውጭ ተላላኪዎች፣ አጀንዳ አራጋቢዎች፣ አስለቃሾች ሲል ነበር የነበረው። እነዚህ ውይይቶች በምናደርግበት ጊዜ ዶክመንተሪም ጭምር እየሰራ በርካታ ነገሮችን ነበር ሲያደርግ የነበረው በተለያዩ አቅጣጫዎች እና እነዚህም ጉዳዮች አሁን መንግስት ተወያይቶ ነው ወይ ያደረገ ያለው? እዚህ ላይ ስታነሳላቸው የነበሩ ነገሮች አሉ። በደንብ ትዝ የሚለኝ መደራደር አለበት መንግስት ከሰራተኛው ማህበራት ጋር የሚል ነገር ነበር ስታነሳ የነበረው። መደራደር አለበት ከፖሊሱ ጋር፣ ከመከላከያው ጋር፣ ከመምህራኑ ጋር፣ ከጤና ባለሙያዎቹ ጋር። ኦልሬዲ የዛን ጊዜ እንትን ውስጥ ነበር የነበሩት እና ትግል ላይ ነበሩ የጤና ባለሙያዎቹ እና ይሄ ወደ ሌላው እንዳይዛመት መደራደር አለበት፣ ከዛ መቀመጥ ያለበትን ነገር ማስቀመጥ አለበት የሚል ነገር ነበር። አሁንስ አድርጎ ነው ወይ ያደረገው? አሁንስ ይሄ ነገር ያስተነፍሳል ወይ? የተጨመረው ደሞዝ ጨመርን ከማለት ውጪ የተጨመረበት መጠን ሁኔታ የሰራተኛውን ኑሮ ያገናዘበ ነው ወይ? ውይይት ተደርጓል ወይ? አሁንስ ይሄ ምንም ችግር አያመጣም ብለህ ታስባለህ? ይሄ አብይ የሚከተለው የብልጽግና አይዲዮሎጂ የፕሮስፐሪቲ ፖለቲክስ ምን አለው መሰለህ? መሪን እንደ ስዩም እግዚአብሔር ነው የሚወስደው። ቶፕ ዳውን ሞዴል ኦፍ ሊደርሺፕ እና መሪን ለዛ ሀገር የሾመው መሪ ነው። አብይ ኢዝ አክቹዋሊ ዘ ሪፕሬዘንታቲቭ ኦፍ ጋድ ኢን ኢትዮጵያ። ፈጣሪ ለአብይ ስልጣን ሰጠ። ከዛ በኋላ አብይ ደግሞ ለህዝቡ ሰጠ። አሁን ሰው ሲሾም አይተህ እንደሆነ ጠቅላይ ሚኒስትሩ ሹመት ሰጡ። ልክ የኪሱን ስሙን የሰጠ ይመስል እኮ ነው። ሾሙ አይደለም እኮ ሰጡ። አን አይዲያ ኦፍ ኔጎሽዬሽን እኔ አሁን ከህዋቶች ጋር የተደረገው ድርድር የነበረውን ኮንቨርሴሽን መካከል የነበሩ ሰዎች ማዋርቻለሁ በቅርብ እንደውም ስለማውቀው ከዛ ወዲህ ከኦኤል ጋር የተደረገው ድርድርም ጋር ድርድር የሚባል ነገርን አይወደውም። መንግስት የደሞዝ ጭማሪ ያደረገ መንግስትና ሰራተኞች ተደራድረው በዚህ ተስማሙ። an idea of negotiation is antithesis to the foundation of Abiy's theory of leadership አየህ። እና ሰራተኞቹን ሰብስቦ ብዙ ካድሬዎችን አስገብቶ አይተህ እንደሆነ ቆራርጠውት ነው። አንዳንድ ያልተቆራረጠውን ሰምቻለሁ። ከዛ ከነበሩ ሰዎች ተናግሮ አላጨበጭቡ ሲሉ ያፈጥባቸው ነበር። አንዱ ሲያጨበጭቡ ያጨበጭባሉ። እና እዛ ላይ ወጥቶ አሁን እዛ ሲደነፋ የነበረው ማንም ምንም አያመጣም ተላላኪዎች እንደዚህ አድርገው ምናምን የሚለው በኋላ ላይ ያንን ሁሉ ገልብጦ አሁን ደግሞ መንግስት ደሞዝ ጨመረ የሚለው ለምንድን ነው? ፈጣሪ አብይን ሾመ። አብይ ደግሞ ፈጣሪን ወክሎ ለኢትዮጵያ ሰራተኞች ደሞዝ ጨመረ። is the benevolent በጣም ዊርድ የሆነ በጣም ሜዲቫል የሆነ I don't think ኢምፐረር ኃይለ ሥላሴ እንዲህ አይነት ኢሉዥን አልነበረውም ስለ ፖለቲካል ስልጣን ለይስሙላ ራሱ ሲቪ መዝጋቢያ ይበል እንጂ ኃይለ ሥላሴ he was a pragmatic realist rational guy. This guy is irrational. አሁን ያኔ ቁጭ ብሎ ከሰራተኞቹ ከሚደነፋባቸው ይሄን ያህል አሳመርኩ ሀገር ኢትዮጵያን አሳደኩ አይናችሁን ክፈቱ እያለ ሰውን ከሚያስጨንቅ በቃ ይሄው ያለችኝ ገንዘብ ይቺ ነች ይሄን ያህል ጨምራለሁ ይሄን ያህል ጨምራለሁ ብሎ ቢደራደር ምናልባትም አሁን የገባበት መቀመቁት ላይገባ ይችል ነበር። No, but he can't do because he is human እግዚአብሔር. He represents God.